ያለ እድሜ ብዙ ነገር አየውና መሳቅም ደከመኝ ማልቀስም ደከመኝ። ቀጣይ ደግሞ ያለውን ስሙ። ቡትን ሰው ብቻ አይደለም ቼክ ማድረግ ያለባችሁ ቤተሰቡም ሾጣ ለመሆናቸውም የአማኑኤል ወረቀት እንደሌላቸው ምናምን ቼክ ማድረግ አለባቸው። ያለ እድሜ ብዙ ነገር አየሁና መሳቅም ደከመኝ መኖርም ደከመኝ እያለ ነው ማለት ነው። እንግዲህ እንደምታዩት አብርሽ ከለቀቀው በኢትዮጵያ ሰዓት 5:10 ነው ከሌሊቱ ማለት ነው። አልተኛም በዚህ ሰዓት እንግዲህ ከፖስተው 1 ሰዓት እንኳን አልሞላውም ማለት ነው። ሪፖስት አድርጎ ነበረ ቲክታክ ላይ እሰይ አለችው የሩታ እህት ኤም ማለት ነው። ከዛ ፍቅር ደግሞ አይዞህ ከሄርሜላ ታርቀህ እንድትመጣ ተስፋ አለኝ ታርቀህ እንደምትመጣ ተስፋ አለኝ አለችው። ሳቦንቱ ደግሞ አርኤል ፍቅር ናቸው ግን ጥያቄ ምልክት ብለዋለች ማለት ነው እያለ ይገኛል ማለት ነው። በነገራችን ላይ ይሄ ሁሉ ነገር እንዲመጣ የሆነው በአንተ ምክንያት ነው ወይንስ ማን ነው ተጠያቂ? አሁንም ሰዎችን ተጠያቂ ካደረክ ከዚህ ነገር ነፃ ትወጣ። ራስህ ላደረከው ነገር ኃላፊነት መውሰድ አለብህ ብዬ አምናለሁ። አብረሽ እንደዚህ ለመሆኑ ማን ነው ተጠያቂ? ኮሜንት ላይ ጻፉልኝ። ቀጣይ ደግሞ ያለውን ስሙ። ቡትን ሰው ብቻ አይደለም ቼክ ማድረግ ያለባችሁ ቤተሰቡም ሾጣ ለመሆናቸውም የአማኑኤል ወረቀት እንደሌላቸው ምናምን ቼክ ማድረግ አለባቸው። ምክንያቱም ቤተሰብ ይቀላቀላል። ከንጆረዳ ነው የሚሆነው። በቃ የሻንቅላ ጦርነት እና ቤተሰቦቹ ምን አይነት ናቸው? ቤተሰቧ ምን አይነት ናቸው? ትክክል። ትዳር ውስጥ ገብተው አይፈተፍቱም ወይ? ጤነኛ ናቸው ወይ? አእምሯቸው ይሰራሉ ወይ የሚለውን በደንብ ቼክ አድርጋችሁ ለይተህ አግባ። እውነት አብረሃቸው እንደነሱ ሽንጥ ያደርጋል። በቃ ከሆነ ሰዓት በኋላ ልከቱ እንግዲህ ይሄ መልእክት ለማን እንደሆነ ግልጽ ነው። የሩታ ቤተሰቦችን ጭምር ነው እየተናገረ ያለው። ከዛ ልክ ብለሃል ብሎ አብርሽ ሪፖስት አድርጎታል። ይሄ በነገራችን ላይ ሪፖስት ያደረገው እንግዲህ ከ11 ሰዓት ይሆነዋል በጊዜ አካባቢ ነው ፖስት ያደረገው ማለት ነውና ሪፕላዩ ቀልጧል። ልክ ነው የእናንተና የሩታ የፈረሰ ትዳራችሁ ብዙዬና ዴቭ ገኒ ናቸው ከነሱ እራቁ ክክክ በጎቹ አለች። ከዛ ቆሻሻ ያንተ የረከሱ ቤተሰቦች ናቸው እኮ የሚለፈልፉት በሩትዬ ቀፈት አወጣችሁ ልጋጋም አለችው ያብ ማለት ነው። ከዛ ሩታ የምትባለው ደግሞ አንተ ቆሻሻ ፎንጋ ንፍጣም አለችው። አብርሃም ማንኛ አንተ ቤተሰቦች ናቸው ትዳርህ ላይ ገብተው የሚበጠብጡት ሩታ ቤተሰቦች አንድ ቀን ገብተው አያውቁም። ዋነኛ ደግሞ እህትህ ቤዛ ናት አለች። ቅድስት ናት ይሄንን ያለችው ቅድስት አለሙ። ፍቅር ደግሞ የሩታ በጎች ዝም በሉ ሆነው የሚጽፉት በንዴት ክክ አለች። የአብርሽ ትዳር የፈረሰው የሩታ ቤተሰብ ናቸው። ማርያምን ራሳችሁ ፍታት ይላሉ፣ ራሳቸው ይለምናሉ። ወርደት እንኳን ትግልግል አብርሽ ጽሁፍ አብዙም አይነበብ ደግሞ ሄርሚ ኔኔ ጨዋ አለች። እሺ አብርሽ ጀግና አለችው ፍቅር። ከዛ መጀመሪያ የአንተ ቤተሰቦች ጤነኛ ናችሁ ቡዜና ዴቭ አለችና አሽሟጠጠች። ቤዛ ሄርሜላ ቤተሰብ ጀግና ናቸው፣ የዋህ ናቸው ህድበት ኤኤች አለች። ወንድም አለም ደብሊው ደግሞ ወንድም አለም የኔ አስለቃሽ ክክ አለች። ሀዩ ደግሞ ለሴትም ለወደዱም ነው አዳምጪ በደንብ ብዙ ዴቭ ገኒ ናቸው ክክ አለች። ጽሁፍ ራሱ በደንብ እዚህ ጻፉ። ኤኤች ሄርሚዬ አግባት አብርሽ አለችው። እየለመነችው ነው አግባት ብላ። ቲጂ ወንድማችን ሰላምን ጀግና ምን ማለት ነው? ሰላም ነው ለማለት ነው። ኦኬ ቲጂ ደግሞ ኤም ምን አገባሽ አለቻት። ጦርነቱ ቀጥሏል። ቲጂ ደግ አደረገች አለች። ቲጂ አዎ እውነቴን ነው። የ15 ብር ሻሽ የቀየረላት ቀብራራው ታደሰ ነው። ድሃ ሲጠግብ ከባድ ደመቋ ፈላሽ ታነቂ ክክ አለች። መስከረም ኤግዛክትሊ ላይክ ቡዜ እና ዴቭ የሰይጣን ቆራጮች ናቸው አለች። እሺ ዜድ ደግሞ ዜድ ሀዩ ይላል። የፈረሰውማ የሩታ ቤተሰቦች ናቸው የሩታ ወንድሞች ተብዬ አይደለ እንዴ አለች። እሺ ያብ
ማይ አብደሻል፣ የሸሌዋ ዘመድ ደደብነሽ። አብርሃም የዝንጀሮ ቅርጽ የመሰለ ፊት ነበረው። ሩቲ ግን አልናቀችውም። እከካም ደግሞ እሱ ሰው አደረጋት አልሽ። ሲጀመር የታባሽ አውቀሽ አሁን መጤ ስለሆንሽ አታቂም አለቻት። እሺ ቢራቢሮ ኤስ ወንድሜ፣ አዎ ልክ ነው። ሩታ ከነ ቤተሰቧ አግባት፣ ፍታት፣ መልሰው ታረቁ። ክክ የረከሰ ሲሄድ የከበረ ይመጣል እያሉ አሽሙረኛ ብቻ አማኑኤል መግባት አለባቸው ከነ ቤተሰቧ። ደመቁ አንተ ግን አደራ እንዳትጨልል አለችው። እሺ ዜድ ቅድስት ደግሞ ለቅድስት የሩታ ቤተሰቦች ሩታ ሴት ዋሽ እሺ የዋሻሉ ሩታ ቶንኮል ወይ እፍ ጽሁፉ ብቻ በጣም ያስቸግራል። እሺ በቃ እንትኑን ላንብብላችሁ። ምኞት ክክ አለች፣ ነኝ የራያዋ ክክ አለች፣ ኩንፈ የኮንም ክክ አለች። ከዛ ቲጂ አይዞሽ ገለቴ እሱ ነው ሰው ያደረጋት አለች። ቲጂ ለያብ ማለት ነው። ከዛ ሳቂታዋ ደግሞ በጣም ከተረገሙ ቤተሰቦች ተዋልደህ አንተንም ሊያጨልሉህ ነው ክክ አለች። ሙካቲ የእውነት ቆሻሻ ነክ አለችው። ሪች ደግሞ ፋራ ደደብ አለችው ማለት ነው። ከዛ መቅዲ ይመችህ አብርሽ ከነ ቤተሰቧ አጨለሉህ አይደል ክክ አለች። አር ነኝ የመኪህት ትክክል አለች። ሳናት ቢራ አንተ ቆሻሻ ነክ እሺ ደደብ ባለጌ አንተም አልተየክም ምንድን ነው ሴቶ ኦኬ አንተም አልተጠየክም ሴቶችን ወድ ምታደርግ አልገባኝም ማሮቼ የምታስለቅስ ንፍጣም ነህ እያለችው ነው መሰለኝ። እሺ ጂጂ ብዙዬና ዴቭ ናቸው ተጠያቂ አለች። ሩታ ልዑል ማይ ደግሞ ንፍጣም ነህ አብረሽ አለችው። ያ ባናትሽ ተተከይ ሱሱ ለምን አብረሽው አታድሪም? ልጁ ዳቦ ይወዳል ገልበሽ ስጪው ውሻ አለች። ከዛ ሱሱ ነሽ ቆሻሻ ያብን ማለት ነው። አብረሽ ጀግና ቀብራራ ነው አለች። ሚካ ደግሞ ክክ አር አለች። ከዛ ቲጂ ደግሞ ተቃጠሉ ሸሬ አለች። ጦርነቱ ቀጥሏል ማለት ነው። እሷን መናገር፣ እሷን ማዋረድ፣ እሷን መሳደብ አልበቃ ብሎ እሷን ማክበር ቢያቅትህ እንኳ ጭራሽ ቤተሰቦቿን እንኳ የማታከብር እንዲህ በአደባባይ የምትናገር እጅግ በጣም ባለጌ ነህ። በነገራችን ላይ ማለት ነው እጅግ በጣም አሳፋሪ ብሎ ማለት እንዳንተ አይነቱ ነው። ሩታ እነ ብዙዬን ብትናገር ምን ያክል ምላሳችሁ እንደሚረዝም በቃ ምንም ግልጽ ነው ማለት ነው። አንተ ግን ጭራሽ እሷን አልበቃ ብሎህ ቤተሰቦቿ ላይ ምን አስደረሰ? ቤተሰቦቿ ምን አደረጉህ? እንደውም በትዳር መሀል አንገባም ብለው የተወሰኑ ናቸው። ታሳፍራለህ። ራስህን ነጻ አውጥተህ ሁሌ ሰዎችን ተጠያቂ ማድረግ የማይሰለችህ ፍቅር እኮ ሁሌ ሰዎች ላይ ጣትን አትቀስር ብላህ ነበር። አስረግጣም ነግረህ ነበረ። ውዶችዬ ለእነ አብርሽ ትዳር መፍረስ ማን ነው ተጠያቂ? ቤተሰቦቿ ናቸው ወይንስ እሱ ነው ወይንስ እሷ ናት? ማን ነው? እስቲ ኮመንት ላይ አሳውቁኝ። በተረፈ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ። ላይክ ሰብ ማድረጋችሁን ደግሞ እንዳትረሱ። ኮፒ ሊንክም አድርጉ።